ወደ ጦርነት ልንገባ እንችላለን ሲሉ ጀነራል ታደሰ ወረደ ገለጹ። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ነው ጀነራል ታደሰ ወረደ የተናገሩት። ጀነራሉ ነገሩ ከቁጥጥር ውጪ እየወጣ ነው በማለትም አስጠንቅቀዋል። በአንድ የቤተ ክርስቲያን አገልግሎት ላይ በተሰጠ ምስክርነት ላይ በሰሜን ሸዋ ዞን ከምትገኘው ሰላሌ ከተማ ጋር ተያይዞ በተነሳ ርዕሰ ጉዳይ ላይ ፓስተር ሄኖክ ግርማ ሀገሩ የመተተኞችና የጠንቋዮች ነው በሚል በተናገሩት ንግግር ሳቢያ ከፍተኛ ቁጣ መቀስቀሱን ተከትሎ የሰሜን ሸዋ ዞን አቃቤ ሕግ መምሪያ በፓስተር ሄኖክ ግርማ ላይ የሕግ ምርመራ መጀመሩ ተሰማ። በተመሳሳይ መልኩ ይህ በእንዲህ እንዳለ ጉዳዩ ከአውድ ውጪ በተተረጎመው ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደተፈጠረባቸው ለመገንዘብ ችለናል። ለዚህም ይቅርታ እንጠይቃለን ስትል ይቅርታ ጠይቃለች። ጋዜጠኛ መቅደስ ደበሳይ በኢትዮጵያ የተለያዩ አካባቢዎች በተለይም በትግራይ ክልል በረሃብና በድርቅ ለሚሰቃዩ ወገኖች መንግስትና የሃይማኖት ተቋማት እንዲሁም ደግሞ ግብረሰናይ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ጥሪ ያቀረበች። ሰላም የተወደዳችሁ የአዲስ ጊዜ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይበዛ ዘንድ ተመኘን። የምትከታተሉት አዲስ ጊዜ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የእነዚህን ርዕሰ ጉዳዮች ዝርዝር ዜና ትሰማላችሁ። እስከ መጨረሻው ተከታተሉን። ታዲያ በቆይታችሁ አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። ክበሩልን። ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ። ቀዳሚ ወዳደረግነው መረጃችን ስናልፍ የሰሜን ሸዋ ዞን ኮሚዩኒኬሽን መግለጫ አውጥቷል። የሰሜን ሸዋ ዞን ኮሚዩኒኬሽን በፓስተር ሄኖክ ላይ መግለጫ አውጥቷል። ጉዳዩ እንደዚህ ይላል። በፓስተር ሄኖክ ግርማ ላይ የተደረገ የሕግ ምርመራን በተመለከተ ነው መግለጫው። የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌን ሕዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለሕግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፊቼ ከተማ አቃቤ ሕግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑም ተገልጿል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ የሆኑት አቶ ደምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። አንደኛ፣ ብሔርን መስደብ፣ ስም ማጠልሸትና በሕዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በሕግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛም ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራልና ከሕግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑንም አረጋግጠዋል። ሶስተኛ፣ የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣ እየቀሰቀሰ በመሆኑ ህጉ ተገቢው ምላሽ ይሰጣል ሲሉ ተናግረዋል። አቃቤ ህጉም መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤትም በየጊዜው ለህዝብ ይፋ እንደሚያደርግም አስታውቀዋል። ይህ በእንዲህ እንዳለ ከአውድ ውጪ በተተረጎመው ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደተፈጠረባቸው ለመገንዘብ ችለናል ስትል ቤተ ክርስቲያኒቷ መልስ ሰጥታለች። ታህሳስ 13 ቀን 2018 ዓ.ም በጂፒኤስ ቸርች የአንዲት እህት ምስክርነት በቤተ ክርስቲያናችን የማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረ ባቸው ለመገንዘብ ችለናል ትላለች ቤተክርስቲያኒቱ። የጂፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉ ሁሉም ክልሎች እየመጡ በቤተክርስቲያናችን እንደሚካፈሉና በዚያ የሚለቀቀውንም ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈም በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚሁ አግባብ እንዲታይልን
እንወዳለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ እንደሚለው ከእግዚአብሔር እንደሆነን ዓለምም በሞላው በክፉ እንደተያዘ እናውቃለን ይላል። ስለዚህ በአካባቢው ከሚኖረው ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እናስገነዝባለን። እንዲህም ሆኖ ግን ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱት አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ክርስቶስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን። ከዚህ ጉዳይ ጋር ተያይዞም ከዚህ ቀደም አንድ ግለሰብ እንዲሁ ሰዎች አብዝተው ወደ ሰሜን የሚሄዱት የመተት ስራቸውን ለማደስ ነው በሚል በአንዲት ቤተክርስቲያን ውስጥ መናገሩን ተከትሎ ብዙ ቅሬታና ቁጣን መቀስቀሱ ይታወቃል። አሁን አንዳንድ ግለሰቦች እንደሚሰጡት አስተያየት ከሆነ ደግሞ ይህ ግለሰብ ከዚህ ቀደም ተይዞ በሕግ ቢጠየቅ ኖሮ የዛሬው የፓስተር ሄኖክ ንግግር አይደገምም ሲሉ ቅሬታቸውንም አሰምተዋል። ወደ ጦርነት ልንገባ እንችላለን ሲሉ ጀነራል ታደሰ ወረደ ተናገሩ። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ናቸው የተናገሩት። ጀነራሉ የሕጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ የተናገሩት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነት ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል። ነገሮች በዚህ ቀጠሉ ከቁጥጥር ውጪ ይሆናሉ ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸውም ሲሉ ተናግረዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን እንደሚችልም አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ ሕጻጽን ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙም ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮች ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። ሕጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱንም አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ ከጦርነቱ በኋላ 1.1 ሚሊዮን የሚሆኑ ተፈናቃይ ህዝቦች መኖራቸውን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑቱ በትግራይ ውስጥ የሚገኙ ሲሆን የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙም ገልጸዋል። በሕጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደግሞ ደህና የነበሩ አሁን የደከሙ ሲሆን ደክመው የነበሩቱ ደግሞ በሕይወት የሌሉ መሆናቸውንም አያይዘው ገልጸዋል። አሁን በሕጻጽ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበረና መንግስትም ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበረ ፕሬዝዳንት ታደሰ ወረደ አብራርተዋል። ተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ሲሉም ተናግረዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መሰራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ጄኔራል ታደሰ ወረደ ጠቁመዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች ከሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸዋል። ይህም የትግራይ ህዝብ የመረዳዳት ባህልን ከፍተኛ መሆኑን ያሳየ ነው ሲሉም ተናግረዋል። የጊዜያዊ አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑ የተፈናቃዮችንም ሆነ በችግር ላይ ያለውን ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀመርም ተናግረዋል። በ2018 ዓ.ም የጊዜያዊ አስተዳደሩ ዋና እቅድ ተፈናቃዮችን ደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹት ጄኔራል ታደሰ ወረደ ይህንን ተግባራዊ ለማድረግ የፌዴራል መንግስት መላው የኢትዮጵያ ህዝቦችና እንዲሁም ደግሞ አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በጸለምቴ አካባቢ በተደረገው የተፈናቃዮች የመመለስ ሂደት ላይም የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግም ገልጸዋል።
ገልጸዋል። የሚደረጉ እርዳታዎች ግን ቀደም ሲል ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑንም ጠቁመዋል። የሕክምና አገልግሎት እንዲያገኙ ማድረግ እንደሚያስፈልግም ፕሬዝዳንቱም አያይዘው ገልጸዋል። ሌተናል ጄኔራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ ማቅረባቸውን በመግለጫቸው ገልጸዋል። ታዋቂዋ ጋዜጠኛ መቅደስ ደበሳይ በኢንስታግራም ገጿ ላይ ባሰራጨችው የቪዲዮ መልእክት በኢትዮጵያ በተለያዩ አካባቢዎች በተለይ ደግሞ በትግራይ ክልል በረሃብና በድርቅ ለሚሰቃዩ ወገኖች መንግስት፣ የሃይማኖት ተቋማትና ግብረሰናይ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ጥሪ ያቀረበች። መንግስት፣ የሃይማኖት ተቋማትና የሚዲያ አካላት የት ነን በሚል ርዕስ ባስተላለፈችው በዚህ መልእክት በትግራይ በተለያዩ የሀገሪቱ ክፍሎች ድርቅ፣ ረሃብና ቸነፈር መከሰቱንም ገልጻለች። ጋዜጠኛዋ በሰዎች ስልጣኔ ከፍታ በታየበት በዚህ ዘመን ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ ማየት እጅጉን የሚያም መሆኑን ተናግራለች። መቅደስ ደበሳይ በመልእክቷ ህዝብን የሚያገለግል መንግስት፣ የሃይማኖት ተቋማትና በበጎ አድራጎት ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶች ወይንም ደግሞ ኤንጂኦዎች ለተጎጂዎች አለሁ ሊሉ እንደሚገባም አሳስባለች። ማንኛውም ኢትዮጵያዊ ባለበት ሆኖ በሀሳብ፣ በገንዘብ፣ በጉልበት አልፎ ተርፎም በቦታው ድረስ በመገኘት ለወገኖቹ ደራሽ እንዲሆንም ጥሪ ያቀርባለች። የሚዲያ አካላትና አቅም ያላቸው ሰዎች ከፊት በመሆን ጉዳዩን እንዲያቀነቅኑ እንዲረባረቡም ጠይቃለች። ጋዜጠኛ መቅደስ ደበሳይ ይህንን መልእክት ያስተላለፈችው ወደ ስቱዲዮ ለቀረጻ ልትገባ ስትል በሀገሪቱ ባለው ሁኔታ በተለይም ደግሞ በህጻጽ የተከሰተውን ረሃብና በሽታ በማሰብ ልቤ እረፍት አልሰጠኝም በሚል መሆኑንም ገልጻለች። በመጨረሻም ፈጣሪ መከራውን እንዲያነሳ በመለመን አቅም ያላቸው ወገኖች በሙሉ እንዲረባረቡም ተማጽናለች። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ ታዋቂዋ ጋዜጠኛ መቅደስ ደበሳይ በኢንስታግራም ገጿ ላይ ባሰራጨችው የቪዲዮ መልእክት በኢትዮጵያ በተለያዩ አካባቢዎች በተለይ ደግሞ በትግራይ ክልል በረሃብና በድርቅ ለሚሰቃዩ ወገኖች መንግስት፣ የሃይማኖት ተቋማትና ግብረሰናይ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ጥሪ ያቀረበች። መንግስት፣ የሃይማኖት ተቋማትና የሚዲያ አካላት የት ነን በሚል ርዕስ ባስተላለፈችው በዚህ መልእክት በትግራይ በተለያዩ የሀገሪቱ ክፍሎች ድርቅ፣ ረሃብና ቸነፈር መከሰቱንም ገልጻለች። ጋዜጠኛዋ በሰዎች ስልጣኔ ከፍታ በታየበት በዚህ ዘመን ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ ማየት እጅጉን የሚያም መሆኑን ተናግራለች። መቅደስ ደበሳይ በመልእክቷ ህዝብን የሚያገለግል መንግስት፣ የሃይማኖት ተቋማትና በበጎ አድራጎት ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶች ወይንም ደግሞ ኤንጂኦዎች ለተጎጂዎች አለሁ ሊሉ እንደሚገባም አሳስባለች። ማንኛውም ኢትዮጵያዊ ባለበት ሆኖ በሀሳብ፣ በገንዘብ፣ በጉልበት አልፎ ተርፎም በቦታው ድረስ በመገኘት ለወገኖቹ ደራሽ እንዲሆንም ጥሪ ያቀርባለች። የሚዲያ አካላትና አቅም ያላቸው ሰዎች ከፊት በመሆን ጉዳዩን እንዲያቀነቅኑ እንዲረባረቡም ጠይቃለች። ጋዜጠኛ መቅደስ ደበሳይ ይህንን መልእክት ያስተላለፈችው ወደ ስቱዲዮ ለቀረጻ ልትገባ ስትል በሀገሪቱ ባለው ሁኔታ በተለይም ደግሞ በህጻጽ የተከሰተውን ረሃብና በሽታ በማሰብ ልቤ እረፍት አልሰጠኝም በሚል መሆኑንም ገልጻለች። በመጨረሻም ፈጣሪ መከራውን እንዲያነሳ በመለመን አቅም ያላቸው ወገኖች በሙሉ እንዲረባረቡም ተማጽናለች። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንዳጋጠማቸው መገንዘቡ አይዘነጋም። ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ መቅደስ ደበሳይ ነኝ። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ። በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ፣ የረሃብ፣ የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን ፊቱን መልሶ መከራውን ሁሉ እንዲያነሳ ብንለምንም እኛም ደግሞ የራሳችን ሚና ያስፈልጋልና አንደኛው ህዝብን የሚያገለግል መንግስት እንግዲህ አለው ልል የተገባ ነው ብዬ አስባለሁኝ። እንዲሁ የሃይማኖት ተቋማት፣ ኤንጂኦ፣ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎች፣ የሚዲያ አካላት እንዲሁም ህዝቦች ሁሉ ከጎናቸው ልንሆን ይገባል። በያለንበት ሁሉ በሀሳብ፣ በገንዘብ፣ በጉልበት በቦታው ድረስ ተገኝተን ወገኖቻችንን አለው ልንል የተገባ ነው። መቼም እንዲህ አይነት የመከራ ጊዜ አሁን ባለንበት በዚህ ዘመን ሰዎች እንግዲህ በብዙ ስልጣኔና ከፍታ በሚራመዱበት ጊዜ እኛ ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ እንደማየት የሚያም ነገር የለምና እኔም እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ የሚዲያ ሰው በሀገሬ ህዝብ ላይ የሚደርሰውን ረሃብ መከራ ሁሉ
ፈጣሪ እንዲያሳልፍና ይህንን የማገዝ ኃይሉና አቅሙ ያላችሁ ሰዎች ከፊት ለፊት ሆናችሁ እንድትረባረቡ መልእክቴን ለማስተላለፍ ነው። አመሰግናለሁ። የተወደዳችሁና የተከበራችሁ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን መረጃዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አዲስ ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉ ጠየቅን። ክበሩልን።